በመጨረሻም ቅድስት ብርሃን ምላሽ ሰጥታለች። ያገው ቆንጆ የሆነችው ቅድስት ለተቺዎቿ በአጭር ቃላት መባል ያለበትን ሁሉ ብላቸዋለች። ቃል በቃል የሰጠችው ምላሽ ይዘናል። ያም ሆኖ ግን በዚህ ሰሞን ያፈተለከባት ፎቶ ምስጢሩ በማህበራዊ ሚዲያ ከፍተኛ መነጋገሪያ ሆኗል። የዚህን ጉዳይ አጠቃላይ ዝርዝርና ማህበራዊ ትንታኔ ከዚህ ቀጥሎ እንነግራችኋለን። አብራችሁን ዝለቁ እንጂ አንድ ሌላ ሰሞነኛ ጣፋጭ ፍቅር ገጠመኝም እናወጋችኋለን። ዘፋኟ የልቧ ደርሷል። በዝርዝር እንመለስበታለን። አገው ምድር ያበቀላት ቆንጆ ሰሞኑን በገጠማት ነገር ጭዌውን እንጀምረው። ቅድስት ብርሃን ስሟ ከግል ታሪኳ ባሻገር በተለያዩ ወቅቶች በማህበራዊ ትስስር ገጾች ላይ በሚንጸባረቁ ጉዳዮች አስተያየት ማዕከል ሆኖ ቆይቷል። መነሻዋ ከጎጃም ከአገው ምድር የሆነው ይህች ወጣት ከዓመታት በፊት በአገው ፈረሰኞች ማህበር ዝግጅቶች ላይ በባህላዊ ልብስ ተውባ በመቅረብ ብዙዎችን በውበቷ ማርካለች። በፈረስ ግልቢያና ባህላዊ ድግስ መድረኮች ላይ በነበራት ተሳትፎ የባህል አምባሳደር እስከመባል ደርሳ በወቅቱ በብዙዎች ዘንድ ከፍተኛ አድናቆትን አትርፋ ነበር። ወደ አዲስ አበባ ከተጓዘች በኋላ የህይወት ዘይቤዋና የአለባበስ ምርጫዎቿ ከባህላዊ ገጽታ ወደ ዘመናዊ አሰራሮች መለዋወጣቸው የብዙዎችን ትኩረት ስቧል። ይህ ለውጥ በማህበራዊ ሚዲያ ተጠቃሚዎች ዘንድ የተለያየ አስተያየት እንዲሰነዘርባት ምክንያት ሆኗል። አንዳንዶች ያለፉትን የባህል ውክልናዎች በማስታወስ አስተያየት ሲሰጡ፣ ሌሎች ደግሞ ወቅታዊውን የአኗኗር ዘይቤ በመገምገም በክርክር ውስጥ ገብተዋል። ጉዳዩ ከቀላል የትኩረት ስብጥር አልፎ በተለያዩ የህብረተሰብ ክፍሎች ዘንድ ሰፊ የመወያያ አጀንዳ ሆኖ ቆይቷል። በዚህ ሰሞን በማህበራዊ ትስስር ገጾች ላይ የተሰራጩት አዳዲስ ምስሎች ጉዳዩን ይበልጥ አቀጣጥለውታል። ፎቶዎቹ ከአንድ ማንነቱ ከማይታወቅ ሰው ጋር ወደ አልጋ የምትሄድ ወይም ከአልጋ የምትወርድ ሴት መስላ የምትታይባቸው ናቸው። እናም መሳቂያ መሳለቂያ አድርገዋታል። አንዳንዶች በዚህ ወንድ ዙሪያ መታየቷ ሳይሆን በአመት ውስጥ ከብዙ ወንዶች ጋር እንዲህ መቅበጧ አስገርሞናል ባይ ናቸው። የዲጂታል ሚዲያ ተጠቃሚዎች በተለያዩ የህይወት ዘይቤዎችና ታዋቂ ግለሰቦች ዙሪያ በሚያደርጉት ክርክር ውስጥ ይህ ጉዳይ ትልቅ ቦታ አግኝቷል። በአስተያየት ሰጪዎችና በተቺዎች ዘንድ ለተነሱ ጥያቄዎችና ትችቶች ቅድስት ብርሃን በአጭርና ግልጽ ቃላት ምላሽ ሰጥታለች። ቃል በቃል ፍሬንድ ሪኩዌስት በጣም እየጨመረብኝ ነው፣ አዲስ ነገር አለ ስትል በመጠየቅ ነገሩን የማታውቀው መስላ ቀልዳለች። በማህበራዊ ሚዲያ መድረኮች ላይ የሚንሸራሸሩትን አዝማሚያዎች በተመለከተ የሰጠችው ይህ ምላሽ አድናቂዎቿንና ተቺዎቿን በአንድነት ያነጋገረ ሆኗል። የዲጂታል ሚዲያው ፍጥነትና የህዝብ ግንኙነት ተለዋዋጭነት የዚህን ጉዳይ ትኩረት ከፍ እንዲል አድርጎታል። እርስዎ ምን ይላሉ? አስተያየት መስጫው ውስጥ ይጻፉልን። እኛ ወደ ሁለተኛው ጉዳይ እንሻገር። ሰሞኑን የማህበራዊ ሚዲያ ገጾች በአንድ ሞቃት አውድ ላይ ተቸንክረው ውለዋል። በኢቢኤስ ቴሌቪዥን ሰይፉ በኢቢኤስ መርሃ ግብር ላይ የቀረበው የወጣቷ ባለሙያ የቤቲ ሰለሞን ወይም ቤቲ ላላና የድምፃዊ ሀብታሙ ታሪክ የብዙዎችን ልብ የነካ ከፍተኛ ክርክር ያስነሳና እጅግ ስሜታዊ ክስተት ሆኗል። የፍቅር የጥንት ስህተቶች የብቸኝነት ትግልና የይቅርታ ድምር ውጤት የሆነው ይህ ታሪክ አሁን ላይ የበርካታ ሰዎችን ቀልብ ስቧል። ከዩኒቨርሲቲ ምረቃ በኋላ በድንገት ያጋጠመው እርግዝና የቤቲን ህይወት በአንድ ቅጽበት ነበር የቀየረው። በወቅቱ በነበራት ብቸኝነት፣ ጥልቅ ጭንቀትና እስከ ራስ ማጥፋት ደርሳ በነበረው ከባድ የስነ ልቦናዊ ስቃይ ውስጥ ሆና ልጇን ያሳደገችበት መንገድ የብዙዎችን እንባ ያፈሰሰ ነበር። በህይወት ፈተናዎች ማዕበል ውስጥ ብቻዋን ታግላ የቆመችው ቤቲ የዋህነቷና የጽናቷ ማሳያ ስትሆን፣ በዙሪያዋ የነበሩ የህይወት ገጠመኞች ግን ፈታኝ ነበሩ። የልጇ አባት ማን ነው የሚለው የማህበራዊ ሚዲያ ጥያቄ መልስ አግኝቶ የፋና ላምሮት አሸናፊው ድምፃዊ ሀብታሙ ከቤቲ ጋር በቴሌቪዥን መድረክ ላይ ሲቀርብ ውዝግቡ ሌላ ገጽ ተያዘ። ሀብታሙ በወቅቱ ርቆ የሄደው በክህደት ሳይሆን በገጠመው ከባድ ኢኮኖሚ ውጥረት በዳና በሙዚቃ ስራው መሰናክል ምክንያት እንደሆነ በግልጽ ተናግሯል። ለልጄና ለሷ የሚሆን ነገር ሳላዘጋጅ በባዶ እጄ ደውዬ ባባ ለማለት ይከብደኝ ነበር ሲልም ገልጿል። በመድረኩ ላይ ለፈጸመው ስህተትና ለደረሰበት እንግልት በብዙሃን ፊት በጣም በድያታለሁ፣ ይቅርታ አድርጊልኝ ሲል በቅንነት ይቅርታ ጠይቋል። ቤቲም የደረሰባትን መሬት የረገጠ ስቃይ ብታውቅም የውስጧ ንጹህ ፍቅር አሸንፎ ይቅርታውን ተቀብላለች። በወቅቱም ሀብታሙ ማመናቃተኝ የሚለውን የፍቅር መዝሙር በክብር ተጫውቶላታል። ሁለቱም በወጣትነት አፍላ ስሜት ቢጋጩም በፍቅርና በይቅርታ የተሞላው ይህ ስብሰባ ብዙዎችን ያስደመመ ነበር። ይህ ታሪክ በህብረተሰቡ ውስጥ ሁለት ለየቅል የሆኑ አመለካከቶችን ፈጥሯል። አንደኛው ወገን የቤቲን ልብ እንደ ድንቅ የፍቅርና የይቅርታ ምሳሌ በማንሳት የዋህነቷና የፍቅር ሰው መሆኗ ትዳሯንና የልጇን የወደፊት ህይወት እያዳነ እንደሆነ ይገልጻል። ሌላው ወገን ደግሞ የአባትነት ኃላፊነትን ሸሽቶ መጥፋት ተቀባይነት እንደሌለው በመከራከር ድጋፍ አግኝታ ስትወጣ መመለሱ አጠራጣሪ ነው የሚሉ ስጋቶችን ያነሳል። ጉዳዩ ከግል የፍቅር ታሪክ ባለፈ እስከ ፌሚኒዝምና የትዳር እሴቶች ክርክር ድረስ ዘልቋል። የቤቲና ሀብታሙ ታሪክ የሰዎች የህይወት ውጣ ውረድ ምን ያህል ውስብስብ ሊሆን እንደሚችል የሚያሳይ ህያው ምስክር ነው። የፍቅር የጥንት ስህተት የጸጸትና የይቅርታ ድምር ውጤት የሆነው ይህ ጉዳይ ፍጹም ሰው የሌለ መሆኑንና ይቅርታ የብዙ ቁስሎችን ማከሚያ መሆኑን ያስተምራል። የሁለቱን ሴቶች ጉዳይ ለዚህ ዝግጅት መነሻ አድርገን የተጫወትንበት ሀፍታ ተጠናቋል። ሰናይ ጊዜ